በአዲስ አበባ ከተማ የሚገኙ ወንዞች በቁጥራቸው በርካታ ቢሆኑም በከፍተኛ ሁኔታ ለብክለት ሲዳረጉ ቆይተዋል። ለዚህ ደግሞ ግለሰቦችና ድርጅቶች ወደ ወንዞቹ በሚለቋቸው ንጹህ ያልሆኑ ፍሳሽና ተያያዥ ቆሻሻዎች እንደሆነ ጥናቶች ያመለክታሉ። ይህንን ለመከላከልና የወንዞችን ደህንነት ለመጠበቅ በአስተዳደሩ እየተከናወነ ካለው የወንዞች ልማት ጎን ለጎን አዲሱ የወንዞች ዳርቻ ብክለት መከላከል ደንብ ቁጥር 180/2017 ተግባራዊ ተደርጓል። ደንቡን በተገቢ ሁኔታ ሁሉም አካላት ተረድተውት ተግባራዊ ማድረግ የሚያስችል የግንዛቤ ማስጨበጫ መድረክ በተለያዩ ጊዜያት ሲከናወን ቆይቷል። አሁንም ለአምራቾችና ለአገልግሎት ሰጪ ተቋማት መድረኩ ተዘጋጅቷል ያሉት የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ ናቸው። የከተማ አስተዳደሩ ንጹህ ወንዝና ጤናማ አካባቢ እንዲፈጠር የሚያደርገውን እቅድ ለማሳካትም በተለይ ለወንዝ ብክለት ስጋት የሆኑ ተቋማት ኃላፊነታቸውን በተገቢ ሁኔታ በመወጣት አስተዳደሩ ለሚያደርጋቸው የህግ ማስከበር ተግባራት አጋዥ እንዲሆኑም ነው ዋና ስራ አስኪያጁ ጥሪ ያቀረቡት። ህጎች ይወጣሉ፣ ህግ አስፈጻሚዎች ይኖራሉ። በበለጠ ግን የህዝብ ተሳትፎ ደግሞ ከማንኛውም በላይ ትልቅ ቦታ የሚሰጠው ነው። ስለዚህ የከተማችንም ነዋሪ በዚህ ረገድ የከተማችንን ወንዞች ውብ ጽዱ ከማድረግ አንፃር ከጎናችን እንዲሰለፍ በመናደርጋቸው እንቅስቃሴዎችና በመናደርጋቸው የህግ ማስከበር ስራዎችም ከጎናችን እንዲሆን ጥሬን አቀርባለሁ። በከተማዋ የሚገኙ ወንዞች ለከተማዋ የውበት ምንጭ ሳይሆኑ የቆሻሻ መጣያና ማጠራቀሚያ ሲሆኑ ቆይተዋል ያሉት የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን ዋና ስራ አስኪያጅ አቶ ዲዳ ድሪባ ይህ ታሪክ እንዲቀየር አስተዳደሩ በርካታ ስራዎች መስራቱን አውስተው ይህን ለማጽናት የህግ ከለላ በማስፈለጉ ህጉ ወጥቷል። ይህንን ህግ በማክበርና በመተግበርም የሀገርን ሀብት መጠበቅ ይገባል ብለዋል። የወንዞቻችን መጽዳት ከበሽታ እንድንከላከል የዘመነ ኑሮ እንድንኖር አስፈላጊ ስለሆነ ህጋዊ ከለላ እንዲያገኙ ደንብ ቁጥር 180/2017 አጽድቆ ስራ ላይ እያዋለ ነው ያለው። ይሄ ደንብ በእናንተው ገንዘብ የለማው ሀብታችን ተመልሶ እንዳይጠፋ የምንከላከልበት ነው ማለት ነው። በመድረኩ የወንዞች ብክለት በአካባቢና በጤና ላይ የሚያደርሰው ጉዳትና መፍትሄዎች እንዲሁም የደንቡ የቅጣት ሰንጠረዥ በዝርዝር ቀርቧል። ሰነዶቹን መነሻ በማድረግም አተገባበር ላይ በቀጣይ ትኩረት ቢደረግባቸው የተባሉ ሀሳቦች በተሳታፊዎች ተነስተዋል። ከቅጣት ባሻገር ግንዛቤ የማስጨበጥ ስራው አሁንም ተጠናክሮ መቀጠል አለበት። ለዚህም እንዲያግዘን ወንድሜ ቅድም ያቀረበው በርካታ አንቀጾች ያሉት ደንብ ለየቢሮአችን በመሸኛ ቢሰጠን በተለይ ትላልቅ ተቋማት የወጣው ደንብና አዋጅ እውነት ነው። አዲስ አበባን ጽዱ ማድረግ ያስፈልጋል። በተጀመረው መልኩ ማስቀጠል ከዚህም በላይ ማድረግ ያስፈልጋል። ግን እያንዳንዱ ሰው ተቸግሮ ነው ወዳልሆነ አቅጣጫ ውስጥ የሚገባው። መንግስት እንደ መንግስት ልማቱን ከማልማቱ ወንዞችን ከማጽዳቱ በተጓዳኝ ደግሞ ይህንን ችግር ሊፈታ የሚችል ነገሮችን መስራት መቻል አለበት።